መንፈሳዊ ውጊያ የሚል ትምህርት ጀምሬ ነበረ። ትዝ ይላችሁ እንደሆነ እሱን ነው የምቀጥለው ማለት ነው። መንፈሳዊ ውጊያ ትምህርቱን ረዘም ብሏል ከጊዜው። በኦገስት አካባቢ ነው እንደውም የመጀመሪያውን ትምህርት በዛ ላይ ከዛ ጋር የሚያያዘውን ዳር ድንበር የሚል ትምህርት አስተምሬ ነበረ። ዳር ድንበር ክርስቲያን በዳር ድንበር ያለው በዛ በዳር ድንበር ውስጥ መኖር ያለበት ከዛ መውጣት የሌለበት ዳር ድንበሩ ማስፋት ነው እንጂ ያለበት ከዳር ድንበሩ መውጣት የለበትም የሚል ትምህርት አስተምሬ ነበርና ቤዚክሊ ይሄ ትምህርት ከዛ ነው የጀመረው ማለት ነው። ከዛ የሚቀጥለው ትምህርት ደግሞ የጠላትን ማንነት ማወቅ። ጠላት አለን። ከዛ ዳር ድንበር ውጪ ያለውን ሁሉ የሚገዛው ያ ጠላት ነው። ስለዚህ የዛን ጠላት ማንነት ማወቅ ብዬ በዛ ላይ አንዳንድ ነገሮች አስተምሬ ነበረ። ሁሉ ጊዜ በንቃት መኖር እንዳለብን፣ በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጣውን እየፈለገ በዛ ዳር ድንበር ዙሪያ ይዞራል። ሁሉ ጊዜ ወጣ ካላችሁ ሊውጣችሁ ማለት ነው። እና ጠላታችን ማን መሆኑን ጠላታችን ደስ የሚያሰኝ ፐርሰናሊቲ የለውም። ውሸታም ነው ብያችኋለሁ፣ ክፉ ነው ብያችኋለሁ። ያንን ተምረን ነበረ፣ የጠላታችንን ማንነት ማወቅ። ከዛ በኋላ የእግዚአብሔርን ሙሉ ዕቃ ጦር መልበስ የሚለው ውስጥ እንትን ብለን ዝርዝር ገብተን ኤፌሶን ምዕራፍ 6 ውስጥ ነበረ ነው ያለው። ከቁጥር 14 ጀምሮ የእግዚአብሔርን ዕቃ ጦር ይዘረዝራል እዛ ላይ እና እሱን ቃሉን ላንብበውና እንደውም ከቁጥር 13 ጀምሬ ላንብበው። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ኤፌሶን 6 ከቁጥር 13 ጀምሮ ጥያቄ ሰማው መስሎኝ ወደዛ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ከእንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉዎችን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ እርሱም የእግዚአብሔር ቃል ነው። የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። የእውነት ዝናር ተምረናል። እሱን የመጀመሪያው ትምህርታችን እሱ ነበረ። የእውነት ዝናር ሁሉ ነገር ሌሎቹ መሳሪያዎች እንዴት ከሱ ጋራ እንደሚያያዙ እንደሚሰካኩ። ከዛ ደግሞ የጽድቅ ጥሩርን ተምረናል። የጽድቅ ጥሩር ይሄን የፊት ለፊት ሰውነታችንን ቫይታል ኦርጋንስ የሚባሉትን ሁሉ የሚሸፍነው ነው እና ዛሬ የምንሄደው ወደ ሰላም ወንጌል ነው። የሰላም ወንጌል ስለ ሰላም ብዙ እናውቃለን። ድሮ እንደውም እዚህ ቸርች ስንጀምር ደጋግመን የምንዘምራት አዝማች ነበረች፣ ሰላም አለኝ የምትል። ሰላም አለኝ፣ ሰላም አለኝ፣ ሰላም አለኝ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። እስቲ ስንት ሰው ያውቀዋል ይሄን መዝሙር? በጣም የሚገርም ነው። እስቲ እንዘምረው አንድ ጊዜ ታዲያ። ሰላም አለኝ፣ ሰላም አለኝ፣ ሰላም አለኝ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። ጌታ ይባርካችሁ። እኔ ድሮ መዝሙር ስመራ እየሰማሁ መምራት ነው። አሁን ሙዚቃ በጣም ብዙ እንትን ስላለ መዘመር ነው እንጂ ጉባኤው አይሰማም። በቃ ይዋጣል። ዘማሪዎቹም መዘመራቸው ነው እንጂ ማዘመራቸውን ይረሱታል አንዳንዴ። እኔ ደግሞ መዝሙር ካልሰማሁ
አልወድም ነበር ያኔ መዝሙር ስመራ ማለት ነው። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። የሰላም ወንጌል እችም መዝሙር አሁን ያዘመርኳችሁም መዝሙር እንዳልኳችሁ መጀመሪያ ስንጀምር እዛ ቸርች ግሪን ብራይል ላይ የነበረን ጊዜ እሷን ደጋግመን እንዘምራት ነበረ። በኋላ አንድ ወንድም ሌላ ቦታ ነው ጌታን የተቀበለው፣ ግን እዚህ መጣ። ተስፋዬ ታስታውሰዋለች። ተስፋዬ ለየት ያለ እንትን አለው። እዚህ ሀገር ነው ወጣት ሆኖ ልጅ ሆኖ መጥቶ ብዙ የሚቀናው የሚናገረው እንግሊዝኛ ነው እና አማርኛ እንደው ትንሽ አጠር ይለዋል። በኋላ እችም መዝሙር እየደጋገምን ስንዘምር ሰምቶ ወዷታል። ከዛ አንድ ቀን ወጥቶ ሲመሰክር ምን አለ? እኔ ደግሞ ያችን አለ ሰላም አለኝ የምትለዋን ዘፈን ወደድኳት አለ እየደጋገመ። በኋላ እዚህ አጠገባችን የተከሰከንትን ያኔ ብሩና የድል ከኛው ጋር ነበረ ቁጭ ብሎ የሚያመልኩት እና የድል እዚህ ቁጭ ብሎ ነበር እና እሱ ተናዷል። የድል እሱ ይገባዋል። መዝሙር ይለዋል። ደግሞ ጮኮ አይደለም የሚናገረው፣ ቀስ ብሎ እሱ ዘፈን እያለ ሲያወራ ያርመዋል ማለት ነው። አንድ ሰው ስማቸው ስቱ ዌበር ይባላል። በሳቸው በጻፉት ታሪክ ልጀምርላችሁ። ሂ ኢዝ ኮሚሽንድ የሆኑ የአሜሪካን ሚሊተሪ ታሪክ ጸሐፊ ናቸው። ኮሚሽንድ ማለት ምንድነው? በኮንግሬስ የተሾሙ የአሜሪካን ሚሊተሪ ታሪክ በትክክል እንዲጽፉ እንዲዘግቡ የተያዙ ሰው ናቸው ማለት ነው። እና ያ ነው ስራቸው። እና ምን ይላሉ? በረጅሙ የአሜሪካ ሚሊተሪ ታሪክ ውስጥ በውጊያ ላይ ቆስለው እንዳይዋጉ ከሆኑት ወታደሮች ቁጥር ይልቅ በእግር ችግር ምክንያት የማይዋጉት ወታደሮች ቁጥር በጣም ከፍ ያለ ነው ይላሉ። ኢማጂን እንግዲህ እንትኑንና በጥይት ተመተው በቦምብ በምን ተብሎ ከወታደሮቹ መካከል እንዳይዋጉ እየተባሉ ከተመለሱት ሁሉ ቁጥራቸው የሚበዛው በእግራቸው ምክንያት መዋጋት የማይችሉ። በቪየትናም ጦርነትን የመሩ ብዙ መሪዎች ወታደሩን ለጦርነት ሲያዘጋጁ የሚያጋጥማቸው ትልቁ እክል የእግራቸው መታመም እንደሆነ ሁሉም ይናገራሉ አሉ። ስለዚህ መሳሪያችሁን በደንብ ወልውሉ፣ ትጥቋችሁ የተሟላ መሆኑን በደንብ አረጋግጡ ከሚለው ትዕዛዝ እኩል ካልሲያችሁን ለውጡ፣ ፓውደር ነስንሱ፣ ጫማችሁን አድርቁ እያሉ እናት ለትንሽ ልጇ የምትነውን በማለት ነው ብዙ ጊዜ የሚፈጁት። የእግር የጫማ አስፈላጊነት በተለይ ለወታደር፣ ይሄ ቦታ ስለ ትጥቅ ነው የሚናገረው፣ ስለ ወታደር ትጥቅ ምን ያህል አስፈላጊ እንደሆነ ላሳያችሁ ነው ማለት ነው። ሐዋርያው ጳውሎስ ይህን መልእክት በጻፈበት ጊዜ ብዙዎች እንደሚሉት ፊት ለፊቱ የቆመውን እሱ የሚጠብቀውን ወታደር እያየ ነው ይላሉ። ያ ወታደር የሮማ ወታደሮች ታጥቀው ሁል ጊዜ ለብሰው በዝግጅት ነው የሚቆሙት እና ያየዋል። እያንዳንዱን የለበሰውን ነገር እያየ እንደ ጻፈ ይገመታል። የወታደር ልብስ አለባበስ እና የሮማ ወታደሮች የሚያደርጉት ጫማ እንትን ብዙ ጊዜ አይታችሁት ከሆነ በስዕልም ላይ ብዙ ቦታ ታዩታላችሁ። ይሄ እነዚህ ሌዘር ሳንደልስ የሚባሉት ናቸው እና በሌዘር ስትራፕ ይታሰራል። ሳንዳሉ ማለት ነው። በሌዘር ስትራፕ ይታሰርና ያ ነው የወታደር ጫማ የሚሆነው። ዋና ቁም ነገር ግን እዚህ ላይ ከስሩ የሚገባበት ነገር አለ። ስፓይክስ ይባላሉ ወይም ደግሞ ፌሮ ነው የሚባለው በእኛ ሀገር ወይ ምንድነው የነዚህ ታኬታ ጫማም ሲደረግ መሬቱ ውስጥ ትክል ይላል፣ ይይዘዋል። መሬቱን አያዳልጥም ማለት ነው። እንዳያዳልጥ የሚያደርጉ ጫማዎች አሉ። እዚህም ሀገር ወርክሺ ይባላሉ። እንደውም አንዳንዶቹን እንትኖቹ የሚለዋወጡ ናቸው ከስር የሚገቡት እነዚህ ፌሮዎቹ ማለት ነው። እና እንደዛ አይነት እንትን ያለበት ነው። ምክንያቱም
እንዳያዳልጠው ማለት ነው፣ እንዳያንሸራትተው። እንደዚህ የታጠቀ ወታደር በሚያዳልጥ መሬት ላይ እንኳን በሚቆም ጊዜ አይንሸራተትም በቀላሉ ማለት ነው። ዛሬ በህይወታችን የሚያዳልጡን የሚያንሸራትቱን ብዙ ሁኔታዎች አሉ። የሰላምን ወንጌል ተጫምተን በትክክል ለብሰን ካልቆምን በስተቀር ይውላችሁ ሁሉ ነገር አንሸራታች ሆኗል። በተለይ ይሄ የሶሻል ሚዲያ እና የኢንፎርሜሽን ሱፐር ሃይዌይ ዘመን የሚያንሸራትት ነገር መልካም መስሎ የቆምንበት መሬን ይዞን ጭልጥ የሚል ሆኗል። ታያላችሁ አይደለም? አንዳንድ ጊዜ የሚሰጧችሁ አርዕስት ከላይ ስትገልጹት ፔጁን ማለት ነው ውስጡ ካለው ጋራ ምንም የማይሄድ ነው። ምንም የሚያስደነግጥ እንደው በቃ የእናንተን ቀልብ የሚይዝ ነገር ይይዟችሁና በዛ ሄዳችሁ ያንን ስታገላብጡ ወይንም ደግሞ እዛ ውስጥ ገብታችሁ ስትንሸራተቱ እንድትውሉ፣ ስትወድቁ ስትላላጡ እንድትሆኑ እና ይህንም ጳውሎስ ለሮማውያን የወታደርነት ምሳሌ ተጠቅሞ ጥሩ ጫማ ወይንም ደግሞ የሰላም ጫማ ተጫምተን ውጊያ የማሸነፍ እድላችን ምን ያህል ከፍ ያለ እንደሆነ ሲናገር ነው። እዚያ ላይ ሰላም ከሌለን ወገኖች ሆይ ሰላማችን ከተነካ በየትኛውም ውጊያ ላይ ተሸናፊዎች ነን። በቃ ሰላም የሌለው ክርስቲያን የተሸነፈ ክርስቲያን ነው። ብዙ ክርስቲያኖች ደግሞ ዛሬ ከመቼውም ጊዜ የበለጠ ሰላም ያጡ ሆነዋል። በቃ ሰላም የሌላቸው በትንሽ ነገር የሚቆጡ፣ በትንሽ ነገር የሚቀየሙ፣ በትንሽ ነገር የሚጨነቁ ክርስቲያኖች። ወገኖች ክርስቶስ የመጣው ሰላም እንዲሆንልን ነው። ሰላም ለኛ እንዲሆንልን ነው። ሰላም አለን ብለን ትንሽ ቁጥሮች ሆነን በምንዘምርበትና በምናጨበጭብበት ጊዜ ድሮ በጣም ደስ ይለን ነበረ። ምክንያቱም በእርግጥ የክርስቶስ ሰላም ከኛ ጋር እንደሆነ ውስጣችን መንፈሳችን ይመሰክርልን ነበረ። የክርስቲያን ተዋጊ ጫማው የሰላም ወንጌል ዝግጁነት ነው የሚለው እዛ ቦታ ላይ ሄዳችሁ ይህ ዝግጁ ተብሎ የተባለው ወይንም ደግሞ ዝግጁነት ተብሎ የተተረጎመው ቃል በጥንቁ ቋንቋ ጽናትን የሚያመለክት ነው። ክርስቲያን የጸና መሆን አለበት። ቦታን ሳይለቁ፣ ኮምፕሮማይዝ ሳያደርጉ፣ ፕሪንሲፕልን ሳይሽሩ፣ ሳይነቃነቁ መቆምን የያዘ ቃል ነው። ጽናት፣ የሰላም ወንጌል ዝግጁነት። ቀጥ ብሎ ወታደር ሲቆም ዝግጁ ሲሆን ቀጥ ብሎ ነው የሚቆመው። መሳሪያው እንደዚህ ይዞ የባገራችንም ቢሆን ተጠንቀቅ አሳርፍ ይባላል። ተጠንቀቅ የተባለ ወታደር ተጠንቀቅ ነው። ኢንስታንት ምንም ነገር ማድረግ ይችላል። አንዳንድ የወታደር ልጆች ናቸው መሰለኝ ፈገግ አሉ። ተጠንቀቅ የተባለ ወታደር ብረቱን እንደዚህ ይዞ ነው የሚቆመው። አሳርፍ ሲባል እንደዚህ ይላል። ከዛ በኋላ ብረቱን ማውሩ እንደዚህ ነው የሚይዘው ማለት ነው። ሪላክስ አት ኢዝ ይባላል። እዚህ ሀገር ሲሉ መኮንኖች ሲያልፉ ባጠገባቸው ሁሉም እንደዛ ነው የሚሉት። ወታደር ካምፕ ውስጥ ነው ያለው ኢራቅ በመሰራ ጊዜ እና እንደዛ ሲሆኑ ታያላችሁ። ቴንስ ይሆናሉ ገና በዛ በኩል ሲያልፍ መኮንኑ እና አት ኢዝ ይላቸዋል። የዛን ጊዜ ሪላክስ ያደርጋሉ። ስለዚህ ዝግጁ የሆነ ወታደር እንድንሆን ነው ሁሉ ጊዜ በተጠንቀቅ የምንቆም ወታደር እንድንሆን። ሰይጣን አያችሁ አጥፊ ነው። የዛን ጊዜም ስለ ሰይጣን ማንነት ስነግራችሁ አንድ ስሙ እሱ ነው ብያችኋለሁ። ዋናው ስራው ከቆምንበት እንድንንሸራተት ማድረግ ነው። ከቆምንበት እንድንነቃነቅ ማንሸራተት የሰይጣን ክህሎት ነው። አንደኛ ስራው ነው በቃ። እና ብዙ መንገድ ይፈልግና ያንሸራትተናል ከቆምንበት። አንዳንድ ጊዜ ልዩነት በመፍጠር በመካከላችን ሰላማችንን ማጥፋት ይጀምራል። በዛ እንሸራተታለን። ሰውን ከእግዚአብሔር መለየት የሚጀምረው በማድረግ መሰላችሁ? ሰውና ሰውን በመለያየት ነው።
ከእግዚአብሔር ሰዎች ጋር ሊለያየን በዛና በእኛና በእኔና በእሷ መካከል አንድ ነገር ይነግረናል። ያንን ብለን በምንሄድበት ጊዜ የሰላም ትጥቃችንን እየረሳ ነው ስለሆነ ከእግዚአብሔር ሊለየን አንሸራቶ ሊጥለን ሊመታን በጣም ቀላል ይሆንለታል ማለት ነው። ስለዚህ የሰይጣንን ውጊያ ለመቋቋም የእግዚአብሔር ልጆች እግራችን እንዳይንሸራተት የሰላምን ወንጌል ተጫምተን መቆም አለብን። ይሄ ደግሞ ይውላችሁ በአጋጣሚ የሚሆን ሳይሆን ኢንቴንሽናል ሆነን ማድረግ አለብኝ ብለን የምናደርገው ነው። እነዚህ እዚህ ላይ የማስተምራቸው የጦር መሳሪያዎች በሙሉ ማድረግ አለብኝ ብለን ካላደረግናቸው በአጋጣሚ የሚመጡ አይደሉም። ወይንም ደግሞ እንደው በአሶሲዬሽንም የሚመጡ አይደሉም። ከእግዚአብሔር ሰዎች ጋር እስካለው ድረስ ብለን እዛ መካከል ገብተን ፐርፐዝሊ እኔ የሰላም ሰው ነኝ ብለን ሰላምን ካልፈለግን በስተቀር እንደውም በጥባጭ ሆነን እንደውም የሰይጣን መሳሪያ ሆነን ቁጭ እንላለን ማለት ነው። ስለዚህ ይሄ ሰላም አንደኛ ምንድነው የሚያደርገው መሰላችሁ? ሌላውን ትጥቃችንን ያሟላዋል ወይም ደግሞ ኮምፕሊመንተሪ ሆኖ ከሌላው ትጥቃችን ጋር አብሮ ይሰራል ማለት ነው። የእውነት ዝናር መጀመሪያ የታጠቅነው መሳሪያ ወይም ደግሞ መጀመሪያ የነገርኳችሁ ስለ እውነት ዝናር ስለነበረ ዝናር ስንታጠቅ ጌታ ኢየሱስን እየለበስን ነው ብያችሁ ነበረ። ምክንያቱም ዮሐንስ 14:6 ላይ እኔ መንገድ እውነት ሕይወትም ነኝ ነው ያለው ጌታ ኢየሱስ ክርስቶስ። ስለዚህ እውነትን በምንታጠቅ ጊዜ ጌታ ኢየሱስ ክርስቶስ ራሱን እየታጠቅን እሱን እየለበስን ነው ያለነው ማለት ነው። የጽድቅ ጥሩርን ደግሞ ሳስተምራችሁ የጽድቅ ጥሩርንም ስንታጠቅ ጌታ ኢየሱስ ክርስቶስን ራሱን እየለበስን ነው። አንደኛ ቆሮንቶስ ምዕራፍ 1:30 ምንድነው የሚለው? እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን ነው። ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው እና በሶስት ቃላቶች ገልጾታል እዚህ ላይና አንዱ ጽድቃችን ጌታ ኢየሱስ ክርስቶስ ነው። ጽድቃችን ብዙ ጊዜ ተነግሮናል። ይሄ የደህንነታችን መሰረቱ ጌታ ኢየሱስ ክርስቶስ ነው። እኛ ምንም በጽድቃችን ውስጥ ያደረግነው ነገር የለም። የሱን ጽድቅ ነው የወረስነው ተብለን ተምረናል ከዚህ ምስባክ ላይና ብዙ ጊዜ ተደጋግሞልናል። አሁን ደግሞ ስለ ሰላም ወንጌሎች በእግሮቻችን ተጫምተው ሲቆሙ ጌታ ኢየሱስን እየለበስን ነው። አሁን ሶስተኛውም እሱ ራሱ ነው። ኤፌሶን 2:14 ላይ ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን ነው ይለዋል። ሰላማችን ኢየሱስ ነው። እውነት ኢየሱስ ነው። እውነትን እንታጠቀዋለን። ጽድቅ ኢየሱስ ነው። ጽድቅን እንለብሰዋለን። ሰላም ኢየሱስ ነው። በሰላም እንጫማለን። ስለዚህ ይህንን እውነት ታጥቀን ይህንን ጽድቅ ለብሰን ይህንን የሰላም ጫማ ተጫምተን ስንዋጋ የዛን ጊዜ ማሸነፍ እችላለሁ ማለት እንችላለን። የዛን ጊዜ እንደተዘጋጀው ወታደር እንደዚህ ብሎ የቆመው ወታደር ሳይሆን እንደዚህ ብሎ እንደቆመው ወታደር በተጠንቀቅ ሆነናል ማለት ነው። ይህ በእግራችን ላይ የምንጫማው የሰላም ወንጌል ከሌሎቹ ካየናቸው ትጥቆች ጋር አቀራረቡ ራሱ ሎጂካል ነው። በቃ እንደው ምክንያታዊነትን የተከተለ ነው። እውነትን አውቀን በክርስቶስ ጽድቃችን ከተረጋገጠ አሁን ከጌታ ጋር ሰላም አለን ማለት ነው። አሁን ሰላም አለኝ፣ ሰላም አለኝ፣ ሰላም አለኝ በጌታ አዲስ ፍጥረት ሆኛለሁ፣ መንፈሱን አግኝቻለሁ፣ ስሞት ወደ ጌታ ሄዳለሁ ብለን ለመዘመር ድፍረቱ ይኖረናል ወገኖች። ሰላም አለኝ ብሎ ለመዘመር ድፈሩ። የክርስቶስ ሰላማችን ነው። ክርስቶስ ሰላማችን ስለሆነ ሰላም አለኝ እያልን ሰይጣንን በዛ እናስደነግጠዋለን። ሰላም ያለውን ክርስቲያን ሰይጣን ይፈራል። ምክንያቱም የሰይጣን ትልቁ መሳሪያ ጭንቀት ነው። ዝቅ ብለን እናየዋለን።
እሱ ሲያስጨንቀን ነው ደስ የሚለው። እሱ ሲያጣድፈን ነው ደስ የሚለው። እሱ ስንርበተበት ተስፋ ስንቆርጥ ያ ነው የሰይጣን ዋናው በቃ የሚሰራ። ሰላም አለኝ በምንለው ጊዜ ወገኖች ሆይ ሰይጣን ራሱ ይፈራናል። ሰይጣን ራሱ ይደነገጣል። ሰላም አለኝ ጌታ ኢየሱስን ከመቀበላችን በፊት እያንዳንዳችን ከእግዚአብሔር ጋር የነበርነው በጠላትነት ነበረ። ሁላችንም ይሄን እናውቃለን። ይሄን ተሰብኮልን ነው እዚህ የመጣነው እዚህ የደረስነው። አሁን ግን ከእግዚአብሔር ጋር ስለታረቅን ምንድነው ያለን? ሰላም አለን። አሜን እንላለን። ሰላም አላችሁ ወገኖች። ቀላል ነገር አይደለም ይሄ የማስተምራችሁ ነገር። ሰላም ያለው ክርስቲያን፣ ሰላሙን የያዘ ክርስቲያን፣ በሰላሙ ውስጥ የሚኖርና በሰላም ውስጥ የሚመላለስ ክርስቲያን አሸናፊ ክርስቲያን ነው ወገኖች። አሸናፊ ክርስቲያኖች እንድንሆን ነው የተጠራ ነው። ስለዚህ ሰላማችንን እንያዝ። ሰላም ይኑረን ከሰው ጋራ፣ ሰላም ይኑረን ከእግዚአብሔር ጋራ። በመውጣት በመግባታችን ሰላም ይኑረን። ጌታ ኢየሱስን ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ ምን ይላል? ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። የተጠበቀ ልብ ያ ሰላም በሚኖርበት ጊዜ አንዳንድ ጊዜ ይውላችሁ ሁኔታችንን በምናየው ጊዜ ሰላም የሚነሳ ነው። ሰላም የሚያሳጣ ነው። እንዲሁ ቁጭ ብለን ከተመን ነው እንዲሁ ቁጭ ብለን ካሰብ ነው ወዴት ነው ነገሮች እየሄዱ ያሉት ያሰኛል፣ ይረብሻል። ነገር ግን እኛ በክርስቶስ ሰላም አለን። ይሄው ሰላም አስፈላጊነቱ እየጨመረ የሚሄድ ነው እንጂ እንደው በቃ አንድ ጊዜ ሰላም አለኝ ብለን ቁጭ የምንለው ነገር አይደለም። ስለዚህ ሁሉ ጊዜ ሰላምን በመፈለግ የሰላም ሰዎች ደግሞ ሆነን ወደ እግዚአብሔር ሕዝብ በመጨመር ሰላምን መፈለግ አለብን። አስፈላጊነቱ ሁለተኛው ነጥቤ ነው። የዚህ ትጥቅ አስፈላጊነት ለመረዳት ነው ሉቃስ 2 ምዕራፍ 21 ቁጥር 26 ላይ ምን ይላል? የሰማያት ኃይላት ስለሚናወጡ ሰዎች በፍርሃትና በዓለም ላይ ምን ይመጣ ይሆን እያሉ በመጠባበቅ ይዝላሉ። ይሄ ስለ ታላቁ መከራ መግቢያ የሚናገር ጥቅስ ነው አውቃለሁ። ነገር ግን አሁንም እንኳን ይሄ ምልክት እየተከሰተ ነው አይደለም? አሁንም እንኳን ብዙ የሰው ልብ በዓለም ዙሪያ የሚያርዱ ነገሮች እየሆኑ ነው፣ እያየን ነው። ከሰላማችን የሚነቀንቁን፣ ሰላማችንን የሚወስዱብን። እንደዚህ እኮ ሊሆን ነው፣ እንደዚህ እኮ እየተደረገ ነው። ሰላምን የሚነሳ ብዙ ነገር አለው። እኛ የእግዚአብሔር ሰዎች ግን ሰላማችን ክርስቶስ ነው። ሰላማችን ክርስቶስ ስለሆነ ይውላችሁ እነዚህ የሚሆኑት እነዚህ የሚባሉት ነገሮች ሁሉ ከኛ በታች ናቸው እንጂ ከኛ በላይ አይደሉም። ምክንያቱም እኛ የክርስቶስ ሰዎች ነን። እኛ ባለንበት ቦታ በሆንበት ቦታ ያለነው የተገኘነው ከክርስቶስ ፈቃድ ከክርስቶስ የተነሳ ነው እንጂ ከማንም ፈቃድ የተነሳ አይደለም። ስለዚህ በዚህም ቢባል በዚህ ወገኖች የእግዚአብሔር ሰዎች ሆይ አትረበሹ። ክርስቶስ ነው ሰላማችን። የሰላም አምላክ ደግሞ ሁልጊዜ በሕዝቡ መካከል ሰላም ይሁን ለናንተ። ተጨንቀው በሩ በተዘጋበት ጊዜ ደቀ መዛሙርቱ ሁሉ ነገር ጥፍትፍት ባለበት ጊዜ እኮ ነው። በቃ በር ዘግቶ ቁጭ ብሏል። በተዘጋ በር ገባና ምን አለ? ሰላም ለናንተ ይሁን አላችሁ አይደለም? ሰላም ለናንተ ይሁን፣ ሰላም ለናንተ ይሁን። ወገኖች አትረበሹ። የሚረብሽ ነገር ብዙ ነገር አለ። የሚወራ ወሬ ደስ አይልም። ነገር ግን ለእግዚአብሔር ሰዎች ይህን ትጥቅ ስለተሰጠን እንዳንዝል ይልቁንም በጽናት እንድንቆም ያስችለናል። የእግዚአብሔር ሰላም ብቻ በጽናት የሚያስቆም የማንም ሰላም አይደለም። ማንም አይዟችሁ ቢላችሁ አይዟችሁ ለማለት ይሄ ሰው ምን ጋራንቲ ያለው ትላላችሁ አይደለም? አይዞህ ብላችሁን የተነስቼ መንጋ ይዘዋለኝ ብላችሁ ያንን ይዛችሁ ወደ ባንክ አትሄዱ እንዴ?
መንገድ ያይዞህ ቢላችሁ ምን ችሎታ ኖሮት ነው? እግዚአብሔር ግን ሰላም ለእናንተ ይሁን ሲል በቃ ያ የሚያዝ ነው። ያንን ይዛችሁ ባንክ መሄድ ትችላላችሁ ወገኖች። ሰላም ለእናንተ ይሁን። በዙሪያችን ያለችው ዓለም በፍርሃትና በመጨነቅ በምትዝልበት ጊዜ እኛ የእግዚአብሔር ሰዎች የሰላም ወንጌል ዝግጁነት የሚለውን የትጥቅ ጫማ አድርገን እንቆማለን። አንሰርተኒቲ እርግጠኛ ያለ መሆን እየበዛ ነው አይደለም? በምንኖረው ኑሮ ባለንበት አካባቢ ይሄው እርግጠኝነት ያለው ወገኖች በክርስቶስ ኢየሱስ ብቻ ነው። ተደላድሎ መቆም የሚቻለው እኔ ክርስቶስ ነኝ ካልን ብቻ ነው። ሌላው ግን ምንም አስተማማኝ ነገር የለውም። ሶስተኛው ነጥቤ ደግሞ አማራጩ መልካም አይደለም። የክርስቶስን ሰላም ካልያዝን ይውላችሁ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ውስጥ ስለሚያስጨንቅ ነገር ይናገርና አትጨነቁ ይላል። መጨነቅ ምንድነው? ሰላም ማጣት ነው አይደለም? የምንጨነቀው ሰላም ስናጣ ነው። እና መጨነቅ ሰላም ማጣት ነው። ግን አትጨነቁ ይላል። አትጨነቁ። ስለዚህ እላችኋለሁ ስለ ኑሯችሁ ይላል ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን በማለት አትጨነቁ ይላል። ትልቁ ጭንቀታችን እኮ እነዚህ ነገሮች ላይ ነው። ከዛ ውጭ ምንም ጭንቀት የለም አይደለም? ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ አለ የት እኖራለሁ እንጂ አሁን ከዛ ውጪ ሌላው የምንመኘው ነገር ሁሉ ለነዚህ ከነዚህ ነገሮች ጋራ ኮንትሪቢዩቲንግ የሆነ ነገር ነው። እነዚህን ነገሮች እንድናገኝ አለ አይደለም? እነዚህን ነገሮች በቀላሉ እንዲሆኑልን የሚያስደርግ ነገር ነው። ስለዚህ ምን ይላል? አትጨነቁ ይልና የምትገርመኝ ቦታ መሰላችሁ? ሕይወት ከምግብ ሰውነትስ ከልብስ አይበልጥምን ይላል። አትጨነቁ ይልና ሕይወትን የሰጣችሁ ትልቁን ነገር የሰጣችሁ ማለት ነው። የሚበልጠውን ነገር ሰጥቷቸዋል ማለት ነው። ሕይወት ከምግብ አይበልጥም እንዴ? ትልቁን ነገር ሰጥቶ አንድ ታሪክ አለ። ድሮ የሆነ እዛ ሙሉ ወንጌል ኳየር የነበርን ጊዜ ነው። ግን ይሄ ታሪክ በተፈጸመ ጊዜ እኔ አልነበርኩም። እዛ ኳየር ውስጥ የነበረ ጓደኛዬ የነገረኝን ነው የምነግራችሁና ኳየሩን አንድ ሰዎች እዛ ወደ መርካቶ እንደዚህ አካባቢ ነው ግብዣ ጠሩ አለ እና የምግብ አለ አይደለም? ግብዣ እንዲዘምሩ ግብዣ ሳይሆን ምግብ ተዘጋጅቶ ተጠሩ ኳየሮች። አንዳንድ ጊዜ ኳየሮችን ግብዣ መጥራት ጥሩ ነው። ያስጨበጭባል አይደለም? እና ምግብ እዛ ሄድንና የሚነግረኝ ልጅ እንደው ትንሽ በቃ ያኛውን ሌላውን ሲተርበው ነው የሚነግረኝ ልጅ እንኳን ብዙ አታውቁትም። ያኛው አሁን የሚወራለትን ሰው ግን ብጠራው ታውቁታላችሁ። አትሊስት ብዙዎቻችሁ ታውቁታላችሁ። በጣም የታወቀ ትልቅ ሰው ነው አሁን በኢትዮጵያ በወንጌል አገልግሎት ውስጥ ማለት ነው። እና ግን ስሙን አልነግራችሁም። እንዲሁ ሆዳችሁን ሲበላው ይዋል እና ምን ሆነ አለ፣ ሄደን እዛ ምግብ እንበላለን አለ። በጣም ትልቅ ድግስ ነው አለ። በቃ አልጫው፣ ወጡ፣ ስጋው፣ ቁርጡ ምኑ በቃ ብዙ ነው አለ። እያነሳን ዝም ብለን እንበላለን አለ። በቃ ስንል በኋላ አምጥተው እዛ መካከል ጠረጴዛው ምግቡ የሚቀመጥበት መካከል ይሄ ቃሪያ ተቀምጧል አለ። የተሰነገ ቃሪያ እና እዛ ጋር ቁጭ ብሏል አለ። አሁን ይሄ ልጅ ያው የሚወራለት ልጅ አሁን ትልቅ ሰው ሆኗል የምላችሁ ማለት ነው። ከውጭ ከሌላ ከተማ መጥቶ ገና እዛ አዲስ አበባ ማለቱ ነው። እና ኳየሩን ገና ጆይን ማረጉ ነው። ትንሽ እንግዲህ ነው የባይተዋርነት የባላገርነት ነገር አለበት። ይሄኛው ደግሞ በቃ ተራቢ ተንኮለኛ ነው እና ጎን ለጎን ተቀምጠዋል። እንዳጋጣሚ እኔ የለሁም። ከዛ ምን ይለዋል? አሁን ሁሉም ነገር ሲበሉ ቆዩና ከዛ
ቃሪያ መብላት ይቻላል አለኝ አለ። ቀስ ብሎ እሱን ነው የሚጠይቀው። በኋላ የኛው ደግሞ አንተ እንዳትነካ አልኩት አለ። ታስወጣናለህ ከዚህ ቤት አይቻልም አልኩት አለ። እንግዲህ አስቡት፣ ያ ሁሉ ነገር ቀርቦ እሱስ ያኛው ምን ያህል እንትን ቢል ነው ቃሪያ መብራት ይቻላል ወይ? አሜን። ስጋው ተቆርጧል፣ ቅልጥሙ ተበልቷል፣ ክትፎው ተበልቷል። ቃሪያው ላይ ሲደርስ ፈቃድ መጠየቅ ፈለገ። ይቻል እንዳትነካ አልኩት አለ። ከዛ እውነት መስሎት እሺ ብሎ ቆጭ አለ። ታስወጣናለህ ራታችንን በደንብ ሳንበላ ያባሩናል አልኩት አለ። በኋላ ከዛ ትንሽ ቆይቶ ከወደዛ ከተቀመጡት እህቶች አንዷ መጣችና ብድግ አድርጋ ወሰደች አለ ያንን ቃሪያ። በኋላ ያ ያለ አለ ነግሬሃለሁ እሱ አስፈቅዳ ነው አልክ። ምን ልላችሁ ነው? ይሄ ቦታ እንትን የሚያሳየኝ እሱን ህይወት ከምግብ ሰውነት እስከ ልብስ አይበልጥምን? ትልቁ ነገር ተሰጥቷችኋል። ለምንድን ነው በዚህ በትንሹ ነገር የምትጨነቁት? መቼም እኛ አሜሪካን ሀገር ያለን እንኳን ለምግብ አንጨነቅም። መቼም ምግብ መቀነስ ነው እንጂ ያስጨነቀን እንትኑ አይደለም። ይኸውላችሁ አትጨነቁ የሚለውን ለማጥበቅ ነው ይሄ ሁሉ ነገር። ይሄንን የሰላም ጫማ ካላደረግን አማራጫችን በመጨነቅ መያዝ ነው። በሁሉ ነገር በማያስጨንቀን ነገር እንጨነቃለን። አያችሁ፣ ጮማውን እየቆረጠ ለቃሪያው ይጨነቃል። እንደዛ አይነት ውስጥ ነው በቃ የምንገባው ማለት ነው። የሰላምን ወንጌል ስንጫማ ወይንም ደግሞ በክርስቶስ ሰላም ተረጋግተን ስንቆም እነኚህ ለህይወት ዋና ዋና የሚመስሉ ነገሮች አያስጨንቁንም። እኔ ክርስቶስ ነው የፈጠረኝ እንላለን። ህይወትን የሰጠኝ ክርስቶስ ነው፣ እሱ ያስብልኛል። እንደዛ አይነት አስተሳሰብ እንደዛ አይነት መንፈሳዊ ራሽናል በውስጣችሁ ካላመጣችሁ በስተቀር ወገኖች ሆይ ሰይጣን ሁሉ ጊዜ የማያስጨንቀው ነገር እንዲያስጨንቀን ነው የሚያደርገው። ምክንያቱም ሰይጣን ነው፣ ስራው ያንን ነው። በማያስፈልገው ነገር በማንጨነቅበት ነገር እንድንጨነቅ፣ ጮማውን እየበላን በቃሪያ እንድንጨነቅ ያደርገናል። በማይረባው ነገር በማይሆነው ነገር። እንደውም እዚህ ላይ እግዚአብሔር ለምንበላው፣ ለምንጠጣው፣ ለምንለብሰው እና ለመጠለያ በአጠቃላይ መሰረታዊ ፍላጎቶቻችን ናቸው እነዚህ። በዚህ ሁሉ እግዚአብሔርን መተማመን እንችላለን። ምክንያቱም እግዚአብሔር እኮ የዘላለምን ህይወት ሰጥቶናል። የዘላለምን ህይወት የሰጠን አምላክ እንዴት ለዚህ ለጊዜያዊ ህይወት ከጊዜ ወደ ጊዜ የሚያራምደንን ነገር አይሰጠንም? ለምን እንሰጋለን? ለምን ትሰጋላችሁ? አንዳንድ ጊዜ ይሄ ጥቅስ ምን የሚል ይመስለኛል? ቢ ሪዝነብል የሚል ይመስለኛል። ይሄ እኮ መንፈሳዊ እንኳን መሆን አያስፈልግም። እንዲሁ ሪዝነብል ለሆነ ሰው እንኳን የሚገባው ነው። ማቴዎስ 6:26 ላይ ምን ይላል? እስቲ የሰማይ ወፎችን ተመልከቱ፣ እነሱ አይዘሩም፣ አያጭዱም፣ በጎተራ አያከማቹም። እንኳን በጎተራ ሊያከማቹ ጎተራም ያላቸው አይመስለኝም የሰማይ ወፎች። ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። ይሄን ጥቅስ በደንብ ሰምታችሁታል። የሰማዩ አባታቸው አይደለም የሚመግባቸው፣ የሰማዩ አባታችሁ የናንተ አባት ነው ወፎቹን የሚመግባቸው ነው የሚለን እዚህ ላይ። እግዚአብሔር የወፎች አባት አይደለም፣ እግዚአብሔር የሰዎች አባት ነው። እግዚአብሔር በራሱ አምሳያ የፈጠረው ሰው ስለሆነ የሰማዩ አባታችሁ። እስቲ ስንት ነን እንግዲህ ሁላችንም አባት ኖሮን የወጣ ነው። አባታችሁ እናንተን ሳይመግብ ሄዶ ውሾቹን ይመግባል፣ ድመቶቹን ይመግባል። እንደዛ እኮ ነው አንዳንድ ጊዜ የምናስበው። የእግዚአብሔርን ነገር በምናይበት ጊዜ ትንሽ እናደርገዋለን። እኛ የሰማዩ አባታችን፣ የኛ የሰማይ አባት እነዚህን ወፎች እንደዚህ ይመግባቸዋል። በሌሊት አስነስቶ ያዘምራቸዋል። ቆንጆ ቆንጆ ልብስ ለብሶ እኛ እነሱን ፎቶግራፍ በማንሳት እንድንፈዝ ያደርገናል። የኛ አባት ነው ያንን ለነሱ የሚያደርግላቸው። የኛ አባት የምንበለው አይሰጠንም ወገኖች። የኛ አባት ስለኛ አያስብም።
አባታችን እኮ እንደዚህ ያለ አባት ነው። አባታችን እኮ ይሄንን ካሰብን እንደው ምን አይነት ነገር ነው ትንሽ እንኳን ሊጨንቀን የሚገባው፣ ትንሽ እንኳን ሊወረን የሚገባ። እኛ የእግዚአብሔር ልጆች ነን። ለመሆኑ ይላል ደግሞ ዝቅ ይልና እዛው ማቴዎስ 6 በጣም ታሪከኛ ምዕራፍ ነው። እዛው ቁጥር 27 ላይ ዝቅ ለመሆኑ ከናንተ መካከል ተጨንቆ ይላል በእድሜው ላይ አንዲት ሰዓት የሚጨምር አለ? ተጨንቁ በእድሜ ምናልባት በሰላም ካላችሁ 1 ሰዓት ትጨምሩ ይሆናል በእድሜያችሁ ላይ። ከተጨነቃችሁ ግን 1 ሰዓት ታሳጥሩ እንደሆነ ነው እንጂ አትጨምሩ። ማንኛችንም ያ ችሎታ የለንም። መልእክቱ እንግዲህ ወገኖች አትጨነቁ ነው። ሰላም ይኑራችሁ ነው። እየተጨነቁ ውጊያ ውስጥ መግባት፣ እኛ ውጊያ ላይ ያለንን ክርስቲያኖች ውጊያ ማለት ከጦር ትጥቃችን አንዱና ዋናው ይሆን አጉድለን የምንዋጋ ስለሆንን መሸነፋችን አይቀርም። ሰላም የሌለው ተዋጊ ተሸንፎ ነው የሚሄደው። ጭንቀት ሌላው ጦሱ ምንድነው? በጦር አዝማቻችን ላይ ሙሉ በሙሉ እምነት እንደሌለን የማሳያ ምልክት ነው። ደግሞ በጦር አዝማቹ ላይ እምነት የሌለው ወታደር ዲስኳሊፋይድ ነው የሚሆነው። ጥያቄ እንኳን አይጠየቅም። በአሜሪካ ሚሊተሪ እንትን ውስጥ ጥያቄ የመጣውን ኮማንድ እንዳለ የአሜሪካ ወታደሮች ቤዚክ ትሬኒንግ በሚሄዱበት ጊዜ ምንድነው የሚያደርጓቸው መሰላችሁ? አንዱ የቤዚክ ትሬኒንግ እንትን አስተሳሰባቸውን መለወጥ ነው። ስለዚህ አስተሳሰባቸውን እንዴት አድርገው ነው የሚለውጧቸው? አባት የለህም፣ እናት የለህም፣ አባትህም እናትህም የዩናይትድ ስቴትስ አርሚ ነው ካሁን በኋላ ይሏቸዋል። ቤዚክ ትሬኒንግ ያለ ነው። ድሪል ሳርጀንትስ በየጠዋቱ እየተነሱ የሚነግሯቸው ይሄን ነው። ስለዚህ ከአባትህ ወይም ከእናትህ የሰማኸው ነገር ሳይሆን እኛ የምናስተምርህ ነገር ነው። ያንን ነው መከተል ያለብህ። ወታደሮች እንደዛ ነው። ከዛ ትዕዛዝ ከመጣ ይኸውላችሁ ይሄ ነገር ትክክል ነው እንዴ የሚል ነገር የላቸውም ወታደሮች። የታዘዘውን ማድረግ ብቻ ነው። እና አንዳንድ አትሮሲቲ በምትሰሙበት ጊዜ አንዳንዴ ጥሩ ኮማንደር ከሌላቸው መጥፎ ነገር ስሩ ካላቸው ያረጉታል እነሱ። ምክንያቱም ቤዚክ ትሬኒንግ ውስጥ የሰለጠኑት እንደዛ ነው። የአሜሪካን ወታደሮች ሲሰለጥኑ በአርሚ ውስጥ በሃይራርኪው ላይ ጥያቄ ማንሳት የለም፣ መከተል ብቻ ነው ተብለው ነው። የኛም ወደዚህ ጦርነት የገባ ነው መሪያችንን እርሱን ተማምነን ነው። እርሱ የሚለንን ሁሉ እሺ ለማለት ነው። የጦር መሪያችን ደግሞ የሰላም ንጉስ የሆነው ኢየሱስ ክርስቶስ ስለሆነ እሱ ለኛ ያለው ትዕዛዝና ለኛ ያለው ሐሳብ ሁሉ በጭንቀታችን ጊዜ፣ በተዘጋ ነገሮች ሁሉ በተዘጉበት ጊዜ ይመጣና እንደዚህ ይለናል፣ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። ጌታ ኢየሱስ የሰላም አምላክ ነው ወገኖች ሆይ። ሰላማችንን ለማግኘት ሁሉ ጊዜ የሰላም ጀማሪ የሆነው ክርስቶስን ማግኘት አለብን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ሚልና ብዙ ጥቅሶች ሊሰጣችሁ ይችላል። ዕብራውያን 13:20፣ ፊልጵስዩስ 4:9፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23፣ ሁለተኛ ተሰሎንቄ 3:16 እነዚህ በሙሉ የእግዚአብሔርን ሰላምነት ወይም ደግሞ እግዚአብሔር ለኛ ያቀደውን ሰላም የሚመሰክሩ ጥቅሶች ናቸው። እግዚአብሔር ሲፈጥረን ማለትም ሰውን ሲፈጥረው አንድ ነገር አድርጎ ነው። ይኸውላችሁ በውስጣችን በእርሱ ሰላም ብቻ ሊረካ የሚችል ባዶ ቦታ ሰርቶልን የፈጠረን። ያ ቦታ ጌታ ኢየሱስ ክርስቶስን ስንቀበል ብቻ ነው የሚረካው። ያ ባዶ ቦታ በእግዚአብሔር ሰላም የእግዚአብሔር ሰላም በሆነው በክርስቶስ ኢየሱስ ብቻ ነው ሊሞላ የሚችለው። አለዛ ምንም ብናደርግ ምንም ብንሆን ምንም ቢተርፍልን
ያቺ ቦታ ባዶ ስለሆነች የሰው ልጅ የጭንቀት ህይወት ነው የሚኖረው። ክርስቶስ ኢየሱስ ሲገባ ብቻ ነው በዛ ቦታ የሰው ልጅ የሰላም ህይወት መኖር የሚጀምረው። በዛን ጊዜ ብቻ እውነተኛ እርካታ መለማመድ እንጀምራለን። ያ ካልሆነ ግን ሁልጊዜ ከርታቶች፣ ሁልጊዜ ፈላጊዎች፣ አንዳንድ ጊዜ እንፈልጋለን የምንፈልገውን ግን አናውቀውም። ፈላጊዎች በቃ ዝም ብሎ መቅነዝነዝ፣ አንዳንድ ጊዜ እንደው በቃ እንደዛ የሚያደርግ ጊዜ የለም። I need something but I don't know why። በቃ እንደዛ እንሆናለን። ክርስቶስን ነው ያስፈልገን ወገኖች ሆይ። የክርስቶስ ሰላም ሲያስፈልገን ነው ያለ እረፍት የምንሆነው። መዝናናት ፈልገን የምናደርገው በሙሉ ጊዜያዊ ብቻ ስለሚሆንብን መዝናናቱ ያልቃል አይደለም። ሙዚቃ መስማት ነው የሚያዝናናው፣ ለጊዜው ነው። ሙዚቃው ወዲያው ይሰለቸናል። ስፖርት ማየት ነው የሚያዝናናው እንላለን። አንድ ጌም ካየን በኋላ ለሁለተኛው ጌም ምንም እንትን አለ አይደለም። እነሱ እንትን ላሉት እኔ ምኑን አዝናናኝ እንላለን። ጌታ ኢየሱስ ወደ ህይወታችን ካልገባ ያንን ባዶ ቦታ የሚሞላው የለም ወገኖች ሆይ። ኢሳይያስ 26:3 ላይ በአንተ ላይ ታምናለችና በአንተ የምትደገፈው ነፍስ ፈጽመህ በሰላምህ ትጠብቃታለህ። ቃሉን በውስጣችን ማኖር ያለብን ወገኖች፣ በቃሉ ላይ ሜዲቴት ማድረግ እያደረግን በቃሉ መደገፍ ያለብን ለዚህ ነው። እርካታችን የሚመጣው ከርሱ ነው። ሰላም ወደ ህይወታችን የምናስገባው የሰላምን መንፈስ በህይወታችን ስንገልጠው ነው። መንፈስ ቅዱስ ህይወታችንን ሲሞላ የመንፈስ ፍሬ ከመንፈስ ፍሬዎች አንዱ ምንድነው ይላል? ሰላም ነው ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም። በዚያን ጊዜ አካባቢው ሁሉ በሁከት ቢመታና ቢረበሽ በመንፈስ ቁጥጥር ውስጥ ያለው ግን ሰላሙ እንደበዛለት ነው። አሁን እንደዛ ያለ ሁኔታ ውስጥ እየገባን ነው ወገኖች። አካባቢያችን ሁሉ የሚረበሽበት ሁኔታ ነው ያለው። ወሬው ደስ የሚል አይደለም፣ የሚረብሽ ወሬ ያለበት ሁኔታ ነው። የእግዚአብሔርን ቃል በልባችን ማኖር ያለብን በዚህ ጊዜ ነው። የክርስቶስ ሰላም በልባችሁ ይንገስ። ባላችሁበት ቦታ መጥቶ ክርስቶስ ሰላም ላንተ ይሁን ይበላችሁ።